ማክሰኞ ዕለት አባቴ ባለው ሰዓት ቸገረኝ ሲሉት ይረዳቸው ከነበሩት ጓደኞቹ መሃል አቶ ወርቁ ቤት ሄድኩ። ኩርምት ብዬ የሳሎን ቤት ቁጭ ብያለሁ። ቤቱ ያምራል። የቤቱን ውበት እያደነኩ እያለ ድንገት አቶ ወርቁ መጣ። ከተቀመጥኩበት ተነሳው። ልጅ ዮብ እንዴት ነህ እባክህ? እንዲህ ከፍ ሳትል ነበር የማውቅ፣ በጣም አድጋል ብሎ ጨበጠኝና ቁጭ አለ። ደግሞ ሰውነትህ ከስቷል በጣም። ምግብ ሰዓቱን ጠብቃ አትመገብም እንዴ? እስቲ ልጆች የሚበላ አምጡለት ብሎ ጮኸ። ግድ የለም አቶ ወርቁ ምግቡ ይቆየኝ። መቼስ ስለ አባቴ ሁኔታ ሰምተሃል። እድሜ ልክ ያፈራውን ሀብቱን ሙሉ አጥቶ የግፊትና የጉበት ታማሚ ሆኖ ቤት ተኝቷል። እባክህ አባቴን አድንልኝ እባክህ ብዬ ጉልበቱ ላይ ተደፋው። ጓደኝነት አሁን ነው የሚታየው። ኧረ እባክህ ተነስ ብሎ ከተንበረከኩበት አነሳኝና ቁጭ ካለ በኋላ አዎ ሰምቼ እኮ በጣም ነው ያዘንኩት። ከዛሬ ነገ መጥቼ ጠይቀዋለሁ እያልኩ ስራ በዛብኝና ረሳሁት። ግድ የለም አይዞህ እንረዳዳለን። እስቲ ኪሴ ውስጥ ብር ይዣለሁ እንዴ ብሎ ኪሱን ዳብሶ 600 ብር አውጥቶ ጠረጴዛ ላይ ያስቀመጠና በል አትጥፋ፣ እንዲሁ ብቅ እያልክ መተውሰድ አይዞህ ብሎ ጀርባዬን መታ መታ አድርጎኝ ሄደ። 600 ብር አይ ጓደኛ 600 ብር ከጠረጴዛው አንስቼ ልሄድ ከተቀመጥኩበት እንደተነሳው ቆይ ምግብ ይዤ መጥቻለሁ በልተህ ትሄዳለህ የሚል የሴት ድምፅ ሰማሁ። ዞር ስል ያየሁትን ማመን አቃተኝ። ፊት ለፊቴ ሳህን ይዛ የቆመችው ሩት ነበረች። የሩት አባት ነው። ሁላችንም በድንጋጤ ፈጠን ቀረን። ሩት የአቶ ወርቁ ልጅ ነበረች። አንተ ምን አይነት ፕሎት ትዊስት ነው? እውነትም ሩት አባትሽ ክፉ ነው። አሁን እየው ነው ፍቅረኛ ይበትል በጥፊ እንዲያርጎ ይልሳታል።